ጌታችን እግዚአብሔር ራሱን የምኞታችን መልስ አድርጎ ያቀርባል። ሁሌ ወደ ጸሎት መሰዊያችን ስንሄድ የምንካፈለው ክርስቶስን ነው። ከሱ ጋር ሰላምን ለመብላት፣ እርካታን፣ ደስታን፣ ረፍትን ለመብላት እግዚአብሔር ፍላጎታችንን የሚያውቅ ብቻ ሳይሆን አንዳንዴ ነፍሳችን በተለያዩ አይነት ጥያቄዎች ስትዝል ስትደክም ክርስቶስ የሕይወት እንጀራችን ነው። ስሙ ይሁን። ዛሬ መልካም ቀን ነው። ምክንያቱም እግዚአብሔር እዚህ አለ። ጌታ ባለበት በዛ። ሃሌሉያ። አሁን ነቃችሁ አያችሁ። ጌታ ባለበት በዛ ቦታ አርነት አለ፣ ነፃነት አለ፣ እረፍት አለ፣ ደህንነት አለ፣ መስተካከል አለ፣ ከእግዚአብሔር ጋር አላይንድ መሆን አለ። መስመር የሳተ ነገር ቢኖር ወደ መስመር እግዚአብሔር ይመልሰዋል። ምክንያቱም ጌታ በዚህ አለ። የተቀባ አንድ ሰው አይደለም ያልኩት፣ ጌታ ኢየሱስ የቅባታችን ሁሉ ምንጭ፣ የጸጋ ሁሉ ምንጭ፣ የእግዚአብሔር ልጅ መድኃኔ ዓለም ኢየሱስ ክርስቶስ እዚህ አለ። ክብር ለስሙ ይሁንለት። እሱ እዚህ ስላለ ደግሞ ለማንኛውም አይነት ጥያቄ ሁሉ መልስ አለው። ሁሉን እመልሳለሁ ያለ ፍጥረት የለም። ሁሉን እመልሳለሁ ያለ አዋቂ የለም። ሁሉን እችላለሁ፣ ለሁሉ መልሳለኝ፣ ሁሉን ወደኔ አምጡት ያለ የእግዚአብሔር ልጅ መድኃኔ ዓለም ኢየሱስ ክርስቶስ ይባላል። ስለዚህ ለእናንተ ጥያቄ ዛሬ መልስ አለው። እግዚአብሔር መልሳችን እንዲሆን የሰጠን ሌላ የለም። መልአክን አልሰጠንም። ከኛ መካከል በጣም የተከበሩና የተወደዱ ብፁዕ የተባሉ ሰዎችን አልሰጠንም። የተለዩ የተቀቡ ሰዎችን አልሰጠንም። የሰጠን ለሁሉ ነገር መልስ ያለው ሃሌሉያ፣ ሁሉን ማድረግ የሚችል የእግዚአብሔር ልጅ መድኃኔ ዓለም ኢየሱስ ክርስቶስ የኛ ስጦታችን ነው። ክብር ለስሙ ይሁን። ጌታ ሆይ እናመሰግናለን። ክብርና ምስጋና ሁሉ ላንተ ይሁን። አንተ ባለህበት በዚህ ሙሉ ነፃነት፣ ሙሉ ደስታ፣ ሙሉ ረፍት፣ ሙሉ ክብር ስላለህ እናመሰግናለን። በቀራንዮ መስቀል ላይ ዋጋ የከፈልክባቸውን ጉዳዮች ሁሉ ዛሬ በመንፈስ ቅዱስ አማካኝነት ከእያንዳንዳችን ሕይወትና ቤት ጋር ኮኔክት ስለምታደርገን፣ ስለምታገናኘን በጌታ በኢየሱስ ስም እናመሰግናለን። ዛሬ ደግሞ የሚሰማ ጆሮ ስለሰጠህን፣ አስተዋይ ልቦና ስለሰጠህን፣ አክቲቭ መንፈስ ስለሰጠህን በጌታ በኢየሱስ ስም እናመሰግናለን። ሁሉ ነገር ተጠቅልሎ ላንተ ክብር ይሁንልህ በጌታ በኢየሱስ ክርስቶስ ስም አሜን። ለጌታ ክብርና ምስጋና ይሁንለት። እግዚአብሔር አምላክ ይባርካችሁ። በእግዚአብሔር ፊት እንቀመጣለን። ክብር ለእርሱ ይሁን። እግዚአብሔር ባለበት ቦታ ሁሉ ጊዜ መንቃት ያስፈልጋል። የሆነ ነገር ካለ ደግሞ ወጣ ብለን ፊታችንን መታጠብ ነው። ካለዛ ደግሞ መገሰጽ ነው እንደ ልማዳቸው። ክብር ለኢየሱስ ይሁን። ሃሌሉያ። ያ 38 ዓመት ባልጋ ላይ ቁጭ ብሎ ሲጠብቅ የነበረው ሰው ብዙዎች ይቀድሙትና ይገባሉ። ስለዚህ እግዚአብሔር በሚንቀሳቀስበት ጊዜ ላምባኖ ለማለት ወይም የራሳችንና የግላችን ለማድረግ መንፈሳችንን አንቅተን በሕያው አምላክ በእግዚአብሔር ፊት መሆን ይጠበቅብናል። ክብር ለእርሱ ይሁን። ከኔ ጋር የእግዚአብሔርን ቃል ትንሽ እናያለን። የእግዚአብሔር ቃል የሚሰራ ቃል ነው። የእግዚአብሔር ቃል ሕያው ቃል ነው። የእግዚአብሔር ቃል የሚለውጥ ቃል ነው። የእግዚአብሔር ቃል የተጣመመውን ነገር የማቃናት አቅም አለው። የእግዚአብሔር ቃል ሰውን የመውለድ አቅም አለው። ምክንያቱም ቃሉ የእግዚአብሔር ስለሆነ ክብር ለስሙ ይሁንለት። ስለዚህ ዛሬ ከናንተ ጋር በተወሰነ ጉዳይ ላይ አያለው። መዝሙር 107 ላይ የእግዚአብሔርን ቃል እናነባለን። እዚህ ላይ የምታዩት ነገር ምንድነው? በሰዎች ሕይወት ውስጥ በጣም ብዙ አይነት ፍላጎቶች እንዳሉ ትገነዘባላችሁ። እዚህ ቦታ ላይ እንኳን እያንዳንዳችን ተነስተን ፍላጎታችሁንና ጥያቄያችሁን ለእግዚአብሔር አድርሱ ወይም ለእግዚአብሔር ግለጡ ተናገሩ ብንባል ብዙ አይነት
መንፈሳዊ ብዙ አይነት አካላዊ ጥያቄዎችና ፍላጎቶች ይኖሩናል። ክብር ለስሙ ይሁን። ፍላጎቶች የሥጋ ወይም የገንዘብ ብቻ አይደሉም። የዘላለም ሕይወት፣ ከእግዚአብሔር ጋር ያለ አንድነትና ህብረት፣ የሰላም፣ የፍቅር፣ የጽናት፣ የፈውስ፣ የነጻነት እንዲህ አይነት የተለያዩ አይነት ጥያቄዎች በሰው ውስጥ አሉ። ሰው ከእግዚአብሔር ከተለየ በኋላ የሆነው ነገር ምንድነው? የጥያቄ ማስቀመጫ ስፍራ ነው የሆነው። ብዙ ጥያቄ በሰው ሕይወት ውስጥ አለ። ምሳሌ ላይ ሲናገር በሰው ልብ ውስጥ ብዙ ሐሳብ፣ ብዙ ፍላጎት፣ ብዙ ረሃብ አለ። ክብር ለኢየሱስ ይሁን። ብዙ ረሃብ፣ ብዙ ጥማት ከእግዚአብሔር የመራቅ የመለየት ማሳያ ነው። ስለዚህ በመዝሙር 107 ላይ እንደዚህ የሚል ቃል አለ። ከመከራ ሁሉ የሚታደግ አምላክ ቸር ነው፣ ምሕረቱ ለዘላለም ነው። እግዚአብሔርን አመስግኑ። እግዚአብሔር ያዳናቸው ከጠላቶቻቸው እጅ ያዳናቸው ይናገሩ። ከምስራቅ፣ ከምዕራብ፣ ከሰሜን፣ ከባህር ከያገሩ ሰበሰባቸው። ውሃ በሌለበት ምድረ በዳ ተቅበዘበዙ። የሚኖሩበትንም ከተማ መንገድ አላገኙም። ተራቡ፣ ተጠሙ፣ ነፍሳቸው በውስጣቸው አለቀች። በተጨነቁ ጊዜ ግን ወደ እግዚአብሔር ጮኹ፣ ከመከራቸው አዳናቸው። ክብር ለስሙ ይሁን። እዚህ ላይ ብዙ አይነት የሰው ፍላጎት፣ የሰው ረሃብ፣ የጥበቃ፣ የአቅራቦት፣ የደስታ፣ የሰላም፣ የእረፍት ጥያቄዎችን ታያላችሁ መዝሙረ ዳዊት ምዕራፍ 107 ላይ። ለዛ ሁሉ ግን እግዚአብሔር ሲዘረጋ፣ እግዚአብሔር ሲያቀርብ ትመለከታላችሁ። ክብር ለኢየሱስ ይሁን። እግዚአብሔር ፍላጎታችንን የሚያውቅ ብቻ ሳይሆን በጊዜውና በሰዓቱ ደግሞ ሰማያዊ አቅራቦትን የሚለቅ አቅራቢ አምላክ ነው። ዛሬ በተለያየ አይነት ፍላጎት፣ በተለያየ ጥማት፣ በተለያየ አይነት ጥያቄ፣ በተለያየ አይነት ረሃብ እዚህ ቦታ ያላችሁ ሁላችሁ አቅራቢ እግዚአብሔር ከመልሳችሁ ጋር ያገናኛቸዋል። የዛሬ ስብከቴን ርዕስ ከመናገሬ በፊት እዚህ ቦታ እንድቆም እግዚአብሔርን እንዳገለግል በእናንተ ፊት ደግሞ ይህንን የጥበብ ቃል እንዳካፍል እድል የሰጠኝን እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ። ጌታን ማገልገል የእግዚአብሔር ምሕረት ውጤት ነው። እግዚአብሔር ስለማረኝ፣ ይቅር ስላለኝ፣ ስለረዳኝ፣ ስላዳነኝ፣ ስለታደገኝ ደግሞ ወደ ጌታ ከመሄዴ በፊት እንዳገለግል እድል ስለሰጠኝ አምላኬን እግዚአብሔርን እጅግ አድርጌ አመሰግናለሁ። ሃሌሉያ። እንደገና ደግሞ በእናንተ ፊት እንድቆም ሁልጊዜ የሚያበረታታኝ፣ ሁልጊዜ ጸጋን የሚያካፍለኝ፣ ሁልጊዜ ዕውቀትን ሼር የሚያረገኝ በጣም የምወደው የእግዚአብሔር ሰው ዋና መገቢያችን ፓስተር ዶክተር ተስፋሁንን እጅግ አድርጌ በእናንተ ፊት አመሰግነዋለሁ። ሃሌሉያ። እናንተንም አመሰግናችኋለሁ። ሃሌሉያ። ማጨብጨብ ትችላላችሁ። ምን ችግር አለው? እጃችሁ ጤነኛ እስከሆነ ድረስ። ሃሌሉያ። ሁሉ ነገር ለእግዚአብሔር ክብር ይሁን። ዛሬ የምናየው ርዕሴ ከሰማይ የወረደ ሕያው እንጀራ በሚል ቃል ከእናንተ ጋር መካፈል ፈልጋለሁ። አንድ ወቅት ላይ መጥምቁ ዮሐንስ ጌታችንና መድኃኒታችን ኢየሱስ ክርስቶስ በእጁ ከተጠመቀ በኋላ መንፈስ ቅዱስ በእርሱ ላይ በእርግብ አምሳል ከወረደ በኋላ በእርሱ ደስ የሚለኝ የምወደው ልጄ ነው እርሱን ስሙት ብሎ እግዚአብሔር ከላይ ከመሰከረለት በኋላ ይህን ሁሉ ምስክርነት ከሰማ በኋላ መጥምቁ ዮሐንስ ከታሰረ በኋላ ግን አንድ ጥያቄ ተፈጠረበት እና ወደ ጌታ ወደ ኢየሱስ ክርስቶስ መልእክተኞችን ላከ። የሚመጣው አንተ ነህ አለ። ግራ ገባው። ያን ሁሉ ምስክርነት ስለ ኢየሱስ ክርስቶስ የተናገረ እንዲያውም የዮሐንስ ደቀ መዛሙርት እሱን እየተውት የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ስንጠብቀው የነበረው ታዳጊያችን እያለ ኢንትሮዲዩስ እያደረጋቸው ሁሉም መጥምቁ ዮሐንስን እየተው ወደ ኢየሱስ ክርስቶስ ይሄዱ ነበር። ይሄ ሰው ግን አንድ ወቅት ላይ ከአቅሙ በላይ በሆነ ፈተና ውስጥ በወደቀ ጊዜ ምን አለ? የሚመጣው አንተ ነህ ወይስ ሌላን ጠብቅ? ሃሌሉያ። ሌላ ምን ጠብቀው የለም። ኢየሱስ ኦሬዲ መጥቷል። ሃሌሉያ። አንዳንዴ ነፍሳችን በተለያዩ አይነት ጥያቄዎች ስትዝል ስትደክም
ጥያቄው ከኛ አቅም በላይ ሲሆን ሁሉ ጊዜ ወደ ነፍሳችን የሚመጡ ጥያቄዎች ናቸው። መጥምቁ ዮሐንስ እንኳን ያ የተወደደ ከሴቶች መካከል ከተወለዱት እንደ መጥምቁ አይነት ሰው የለም ብሎ ጌታ ኢየሱስ ክርስቶስ የመሰከረለት በኢየሱስ ክርስቶስ መንገድ ፊት መንገድን ይጠርግ የነበረ መንግሥተ ሰማያት ቀርባለች ንስሐ ግቡ እያለ የንስሐ ጥምቀትን በዮርዳኖስ ወንዝ ያጠምቅ የነበረ የበረሃ ማር ይበላ የነበረ የከተማ ላይፍ ማያቅ ያ የእግዚአብሔር መልእክተኛ በመሲሁ ፊት የሚጮኸው ያ መልእክተኛ አንድ ቀን ግን ከአቅሙ በላይ ሆነበት። እግዚአብሔር አቅማችንን ያውቃል፣ ደግሞ ይረዳናል፣ ደግሞ ያግዘናል። እግዚአብሔር ፈጥኖ አይፈርድብንም። ለምን እንዲህ አሰብክ፣ ለምን እንደዚህ ተረዳህ፣ ለምን በእንደዚህ አይነት ሁኔታ ውስጥ ተገኘህ ብሎ ጀጅ የሚያደርግ አምላክ አይደለም። የሚያበረታ አምላክ አለን። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ መጥምቁ ዮሐንስ ሌላ እንጠብቅ ወይ? እንግዲህ ይሄን የሚለው መጀመሪያ አይደለም። ይሄን ቅድም ያልኳችሁን ነገር ሁሉ ካደረገ በኋላ ኢየሱስ ክርስቶስን ለደቀ መዛሙርቱ ለዓለም ሁሉ በመጥምቁ ዮሐንስ እጅ ለሚጠመቁ ሁሉ ኢየሱስ ክርስቶስን ካስተዋወቀ በኋላ ነው ወደ ሕይወቱ ከባድ የሚባል ፈተና ሲመጣ የሚመጣው አንተ ነህ ወይስ ሌላ እንጠብቅ አለው። ጌታ ደስ ይላል። አንተ ምን አይነት ሰው ነህ? ያን ምስክርነት ሰምተህ መንፈስ ቅዱስ ሲናገር ሰምተህ አብ ከላይ የተናገረውን ምስክርነት ሰምተህ እንዴት እንደዚህ ትናገራለህ አላለው። ሂዱና ያያችሁትን የሰማችሁትን የተመለከታችሁትን ይሄን ነገር ንገሩት አላቸው። ኢንካሬጅ አድርጉት፣ አበረታቱት። አይኖ በፈተና ውስጥ ነው ያለው፣ ግን አንካሶች ይሄዳሉ፣ እውራን ያያሉ፣ ደንቆሮች ይሰማሉ። የእግዚአብሔር መንግሥት ወንጌል ደግሞ እየተሰበከ ነው ብላችሁ ንገሩት። ሃሌሉያ ሃሌሉያ ሃሌሉያ። ስለዚህ ለእናንተ ሌላ የምንጠብቀው የለም። የምንጠብቀው መሲሐችን እውነተኛው የሕይወት እንጀራ ለጥያቄያችን ሁሉ መልስ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቷል። መምጣት ብቻ አይደለም፣ መኖሪያውን በእኛ ውስጥ አድርጓል። ግን አንዳንዴ በተለያዩ አይነት የሕይወት ጉዳዮችና ተግዳሮቶች ውስጥ እንዲህ አይነት ጥያቄዎች ቢፈጠሩብን ኢዝ ኖርማል። መጥምቁ ዮሐንስንም እንደዛ አድርጎት ነበር። ሃሌሉያ። ዛሬ ግን ይሄን ሸክም ከላያችሁ ላይ እግዚአብሔር ያነሳል። ይሄን ቀንበር በጌታ በኢየሱስ ስም ከላያችሁ ላይ እግዚአብሔር ያነሳል። ይሄን መደናገር በኢየሱስ ክርስቶስ ስም ከሕይወታችሁ ላይ እግዚአብሔር ያነሳል። ይህ መጋረጃ ከፊታችሁ ላይ በኢየሱስ ስም ይወሰዳል። የሚመጣው ታዳጊያችን ኢየሱስ ክርስቶስ መጥቷል። ታዳጊያችን መድኃኒታችን ኢየሱስ ክርስቶስ ወደ ሕይወታችን ቀርቧል፣ ገብቷል። ክብር ለስሙ ይሁን። ቅድም እንዳልኳችሁ እንግዲህ ሰዎች በመዝሙረ ዳዊት 107 ላይ ስታዩት በጣም ብዙ አይነት ጥያቄዎች ታያላችሁ እና ለዛ ሁሉ ጥያቄ መልስ እንዲሆን ሁላችንንም በእኩል ሁኔታ ለሁሉም አይነት ጥያቄያችን ለሁሉም አይነት ጉዳያችን መልስ እንዲሆነን የተሰጠን የተቀባ ሰው የለም። ድሮ ታዳጊዎችን እግዚአብሔር ያስነሳ ነበር። በተለያየ ጊዜ በእስራኤል ዙሪያ ለሚነሱ አንዳንድ ችግሮች ጊዜያዊ መፍትሄ ለመስጠት ብዙ አይነት ታዳጊዎችን እግዚአብሔር ይልክ ነበር። አልሆን ሲለው ራሱ መጣ። ሃሌሉያ። የሰዎች ጥያቄ ሲበዛ፣ የሰዎች ጥያቄ ደግሞ በመልእክተኞች እንደማይሆን ሲገባው የእግዚአብሔር ልጅ መድኃኔ ዓለም ኢየሱስ ክርስቶስ ከነመልሱ ወደኛ ሕይወት መጣ። ስለዚህ ከሰማይ የወረደ ሕያው እንጀራ ኢየሱስ በሚል ዛሬ ትንሽ ከእናንተ ጋር ትንሽ የእግዚአብሔርን ቃል እንከፋፈላለን። ይሄ ከሰማይ የወረደ ሕያው የተባለው እንጀራ ጌታ ኢየሱስ ክርስቶስ በጣም በሚገርማችሁ ሁኔታ ራሱን በጣም ኮኔክት ያደረገው በሰዎች ሕይወት ውስጥ ካሉ ሰዎች በጣም ከሚፈልጓቸው በጣም ቤዚክ ከሚባሉ ለመኖር ዋና ናቸው ከሚባሉ ነገሮች ሁሉ ጋር ነው ኢየሱስ ራሱን ያስተሳሰረው። እንጀራ ሲጠይቁት እንጀራ እኔ ነኝ ይላል። ውሃ ሲባል ውሃ እኔ ነኝ ይላል። መንገድ ሲባል መንገድ እኔ ነኝ ይላል። ብቻ በሰዎች ሕይወት ውስጥ ላሉ ጥያቄዎች ሁሉ እንደ መልስ ራሱን ጌታ ኢየሱስ ክርስቶስ ያቀርባል። ኢየሱስ ክርስቶስ የሕይወት መንገዳችን ነው። ኢየሱስ ክርስቶስ የሕይወት እንጀራችን ነው። ኢየሱስ ክርስቶስ የሕይወት ውሃችን ነው።
ኢየሱስ ክርስቶስ መልካም እረኛችን ነው። ኢየሱስ ክርስቶስ እረኛችን ነው። ሃሌሉያ። ስለዚህ ለምንፈልገው ለእያንዳንዱ ጉዳያችን ኢየሱስ ክርስቶስ ራሱን መልስ አድርጎ አቅርቦልናል። ነው ሌላ መልስ ነው የምትፈልጉት? ሃሌሉያ ሃሌሉያ። ስለዚህ እግዚአብሔር የነፍስን ጥልቅ ጩኸት ሁሉ የሚሰማ አምላክ ነው። ቅድም ባየነው ክፍል በመዝሙረ ዳዊት 107 ቁጥር 9 ላይ ስታዩ የደከመችውን ነፍስ አጥግቧል፣ የተራበችውንም ነፍስ በበጎ ነገር ሞልቷል። እግዚአብሔር የነፍስን ጥልቅ ጩኸት ሁሉ ይሰማል። በነፍስ ውስጥ ያለውን ጉርምርምታ ይሰማል። በነፍስ ውስጥ ያለውን ግራ መጋባት ይሰማል፣ ያውቃል። ክብር ለስሙ ይሁን። ጌታችን እግዚአብሔር ደግሞ የነፍሳችንን ምኞት ላየው መፈለግ፣ ላየው ጥያቄ ደግሞ ራሱን የምኞታችን መልስ አድርጎ ያቀርባል። የእግዚአብሔር ቃል በመዝሙረ ዳዊት 103 ቁጥር 5 ላይ እንደዛ ይናገራል። ምኞትሽን ከበረከቱ ሁሉ የሚያጠግብ ይላል። ወይም ፍላጎትሽን፣ ረሃብሽን፣ ጥያቄሽን ሁሉ የሚመልስ ክብር ለስሙ ይሆንለት። ጎልማሳነትሽንም እንደ ንስር ያድሳል ይላል። ስለዚህ እርሱ የነፍሳችንን ምኞት ከበረከቱ የሚያጠግብ አምላክ ነው። ሃሌሉያ። ይህን ሁሉ እየተንደረደርኩ ያለሁት ሌላ ልነግራችሁ አልችልም። መጽሐፍት ሁሉ የሚያወሩት ጌታ ኢየሱስ ክርስቶስ እንደተናገረው በዮሐንስ ወንጌል ምዕራፍ 8 መጽሐፍት ስለ መላእክት አያወሩም። መጽሐፍት ስለ ተለያዩ ቅዱሳን ሰዎች በዋነኝነት አይናገሩም። መጽሐፍት ዋና ማዕከላቸው፣ የመጽሐፍቱ ዋና ስታር፣ የመጽሐፍት ሁሉ ዋና ገጸ ባህሪ ጌታ ኢየሱስ ክርስቶስ ነው። ይህን ጌታ ኢየሱስ ክርስቶስ የተናገረው አዲስ ኪዳን ከመጻፉ በፊት ነው። መጽሐፍት ሁሉ የሚመሰክሩት ስለኔ ነው አለ። ስለዚህ ኦሪት ጋር ስንሄድ የምናየው ኢየሱስ ነው። በተለያዩ ስርዓቶች ውስጥ ተሸፍኖ፣ በተለያዩ ስርዓቶች ውስጥ ተደብቆ፣ ትንቢታት ውስጥ ስንመጣ የምንመለከተው ምናልባት የእግዚአብሔር መንፈስ ሲገልጥልን የምናየው በዛ ውስጥ ተደብቆ የምናየው የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ነው። ስለዚህ ነው ጌታ ኢየሱስ ክርስቶስ ምን አለ? መጽሐፍት ሁሉ ስለ እኔ የሚመሰክሩ ናቸው። እስኪ እንበል አብረን፣ መጽሐፍት ሁሉ በሉ እስኪ ስለ ኢየሱስ ክርስቶስ የሚመሰክሩ ናቸው። መጽሐፍትን ስንመረምር ፋይናሊ የምናገኘው ኢየሱስን ነው። ምናልባት በወተት ደረጃ አግኝተነው ሊሆን ይችላል። እየበረታን እየጠነክረን ስንሄድ ደግሞ በአጥንት ሌብል ኢየሱስን እናገኘዋለን። ሃሌሉያ። በፈለገው ሌብል ስናድግ ብንኖር ርዕሳችን ኢየሱስ ብቻ ነው። አድገን ወደ መላእክት ዘወር አንልም። መላእክት ጨዋታ እንጫወትም። እሱ የኛ ኢሹ አይደለም። እሱ የኛ ጉዳይ አይደለም። እኛ ህብረታችን ከአባት ጋር ነው። ህብረታችን ከልጁ ከኢየሱስ ክርስቶስ ጋር ነው እንጂ ከመላእክት ጋር አይደለም ህብረታችን። ዝርያችን ከእግዚአብሔር ጋር ነው። እኛ የእግዚአብሔር ወገኖች ነን። ሃሌሉያ። ስለዚህ ጌታችን ኢየሱስ ክርስቶስ በተለያዩ መጽሐፍ ቅዱሳዊ ስርዓቶች ውስጥ፣ በተለያዩ ልምምዶች ውስጥ ብሉይ ኪዳን ውስጥ እንመለከተዋለን። ለዛ ነው መጽሐፍ ቅዱስ በብሉይ ኪዳን ላይ የነበሩትን ስርዓቶች፣ ልምምዶች፣ እያንዳንዱን ነገር ከጌታ ኢየሱስ ክርስቶስ ጋር ሲያገናኘው የምንመለከተው። ብሉይ ኪዳን ወይም ጌታችን ኢየሱስ ክርስቶስ ከመምጣቱና ስለኛ ኃጢአት መስዋዕት አድርጎ ራሱን ከማቅረቡ በፊት የነበረው ኪዳን የእውነተኛው ምስያ ሳይሆን የእውነተኛው ምስያ ጥላ ነው። የሰማያዊ ነገር ምሳሌ ነው። እውነተኛው በጎ ነገር ሰማያዊው ነገርና አካሉ ግን ክርስቶስ ነው ይላል መጽሐፍ ቅዱስ ሲናገር። ግልጽ ነው ሐሳቤ? ሃሌሉያ። ብሉይ ኪዳን የበጎ ነገር እውነተኛ ምስያ ሳይሆን የእውነተኛው ምስያ ጥላ ነው። አካል እስኪገለጥ ድረስ እንደ ማሳያነት ተስፋን ለመሙላት ሰዎችን ኢንካሬጅ ለማድረግ
በጥላነት የሚያገለግል ኪዳን ነው። ብሉይ ኪዳን የሰማያዊ ነገር ምሳሌ ነው። እውነተኛና በጎ የተባለው ነገር እስኪመጣ ድረስ በጥላነት አካሉን ወይም ክርስቶስን ያገለገለ ነው። ይሄንን በዕብራውያን ምዕራፍ 10 ቁጥር 1 ላይ እንደዛ ታዩታላችሁ። ሕጉ ሊመጣ ያለው የበጎ ነገር፣ እስኪ በጎ ነገር በሉ። ሃሌሉያ። አዲስ ኪዳን በጣም ብዙ በጎ ነገሮችን አስተዋውቆናል። አዲስ ኪዳን የብዙ በጎ ነገሮች መገለጥ ነው። ሃሌሉያ ሃሌሉያ። የበጎ ነገር እውነተኛ ምስያ ወይም አምሳል ሳይሆን ነገሩ የሚለው ክርስቶስ ነው። ጥላ ነው። የነገሩ ጥላ ነው። ዕብራውያን ምዕራፍ 8 ቁጥር 5 ላይ እንደዛ ይናገራል። እርሱም ሙሴ ድንኳኒቱን ሊሰራ ሳለ እንደተረዳ ለሰማያዊ ነገር፣ እስኪ ሰማያዊ ነገር በሉ። ቅድም ምን አልኩኝ? የበጎ ነገር አልኩኝ። አሁን ደግሞ ለሰማያዊ ነገር፣ ክብር ለስሙ ይሁን፣ ለሰማያዊ ነገር ምሳሌና ጥላ የሆነውን ያገለግላሉ። ሰማያዊ ነገር የሚባለው ክርስቶስ ነው። በጎና እውነተኛ የተባለው አካሉ ክርስቶስ ነው። ሃሌሉያ። በዕብራውያን ምዕራፍ 9 ቁጥር 9 ላይ ሲናገር ይህም ለአሁኑ ጊዜ ምሳሌ ነው ይላል። ብዙ ነገሮችን ከደረደረ በኋላ የመጨረሻ ቆላስይስ ምዕራፍ 2 ቁጥር 16 ላይ ያለውን ሐሳብ ላንብብ። ቆላስይስ ምዕራፍ 2 ቁጥር 16 ላይ እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ፣ እነዚህ ሁሉ በብሉይ ኪዳን ውስጥ በጥላነት ያገለግሉ የነበሩ ክርስቶስን በርቀት የሚያመላክቱ ስርዓቶች ነበሩ። ስለዚህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባቸው። እነዚህ ሊመጡ ያሉት ነገሮች ጥላ ናቸውና። እስኪ ሊመጣ ያለ በሉ። ሃሌሉያ። አሻግረን እንድንመለከት፣ አሻግረን እንድናይ ማሳያዎች እንጂ እውነተኛ ምስያዎች ወይም አምሳሎች አይደሉም። ሊመጡ ያሉት ነገሮች ጥላ ናቸው፣ አካሉ ግን የክርስቶስ ነው ይላል። አሜን አሜን ሃሌሉያ። ስለዚህ ዛሬ ከናንተ ጋር ማንሳት የፈለኩት ምንድነው? በመና ውስጥ የተደበቀውን ክርስቶስን ከናንተ ጋር ሼር ማድረግ ፈለኩኝ። እግዚአብሔር በአንድ ጠጠር በጣም ብዙ ወፎችን የሚመታ አምላክ ነው። በጣም ስትራቴጂው የሚገርም አምላክ ነው። አስገራሚ ስትራቴጂስት ነው። አንድን ነገር ሲመልስላችሁ ሌላም ነገር የሚያሳይ፣ በጣም በአንድ ጠጠር ብዙ ወፎችን መምታት የሚችል፣ በአንድ ጠጠር ብዙ መልእክቶችን ወይም በአንድ መልእክት ብዙ መልእክቶችን ማስተላለፍ የሚችል አምላክ ነው። አሜን። እዚህ ላይ እንድናየው የፈለኩት ነገር ምንድነው? በዘጸአት ምዕራፍ 16 ላይ አንድ አስገራሚ ታሪክ ትመለከታላችሁ። ቅድም እንዳልኩት እስራኤል በሙሴ ቀስቃሽነትና አነሳሽነት እግዚአብሔር ለአባታቸው ለአብርሃም ወደ ሰጠው የተስፋ ምድር ለመግባት ከባርነት ምድር በሙሴ መሪነት ታዳጊነት ከወጡ በኋላ ልክ መንገድ ላይ ይዘውት የመጡት ስንቅ ሲያልቅባቸው ጥያቄ ተፈጠረ። ያ ደስታ፣ ያ ሆታ፣ ያ ተስፋ ሁሉ ጨለመና ወደ ማጉረምረም፣ ወደ ተለያዩ አይነት ጥያቄዎች እስራኤል የተመለሰበትን ሁኔታ ትመለከታላችሁ። አላችሁ አይደለ? እስኪ ከጎናችሁ ያለውን ሰው ሰላም ነው በሉት። ጌታ ይባረክ። መኖሩን አረጋግጡልኝ በዛው አደራ። ከሌለ እጃችሁን አውጥታችሁ ንገሩኝ። በእውነት እመጣለሁ ወደዛ ሰው። ሃሌሉያ ሃሌሉያ። ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ እስራኤል በታላቅ ሞራል በታላቅ ትድግና ከዛ ባርነት ነፃ ከወጡ በኋላ ዘጸአት ምዕራፍ 15 ላይ በጣም አስገራሚ የሆነ የእስራኤልን አንድያ መዝሙር ከዘመሩ በኋላ ምዕራፍ 16 ቁጥር 1 ላይ ግን አንድ አስገራሚ ነገር ተፈጠረ። ያ ሁሉ መዝሙር
ካፋቸው ተወሰደ። መዝሙር አይጥፋባችሁ በእውነት መዝሙራችሁ አይቀየር። ጌታ ይባረክ። ሊሊ እንደዛ ትናገራለች። እግዚአብሔር መልካም ነው ብዬ ዘምሬያለሁ። መልሼ ቃሌን አላጥፈውም። የቃል ቫልዩ ገብቷታል በጣም። ቃል ከሚጠፋ የወለዱት ይጥፋ ይላሉ አባቶች። ለቃል ትልቅ ዋጋ አላቸው። አልቀይርም። እግዚአብሔር መልካም ነው ብያለሁ። ያለውበት ሁኔታ ምንም አይነት መልክ ይኑረው፣ አሁንም እግዚአብሔር መልካም ነው እያልኩ ቀጥላለሁ። ታምሜ ሊሆን ይችላል። በተለያየ አይነት የህይወት ፈተናና ጥያቄ ውስጥ ልሆን ይችላለሁ። ግን ለጊዜው ነው። ወደ ጌታ ስንሄድ ይህ ሁሉ አብሮን አይከተለንም። ድካሙ፣ ህመሙ፣ ስቃዩ፣ እጥረቱ፣ ሐዘኑ፣ ድብታው፣ ተስፋ መቁረጡ፣ ስጋቱ ወደዛኛው ዓለም አይገቡም። ሃሌሉያ ሃሌሉያ። ኮተቱን ሁሉ ትተነው ነው የምንሄደው። እና እነዚህ እስራኤል ግን አንድ ወቅት ላይ መዝሙራቸው ተወሰደ እና ያ መዝሙር ወደ ታላቅ ምሬት ተቀየረ። ደግሞ ይሄ ሆነው በጣም ባጭር ጊዜ ነው። በ2 ወር ከ10 ቀን ነው። በ2 ወር ከ10 ቀን እስራኤል ሌላ እስራኤል ሆነች። እስኪ አይ ሰው በሉ፣ አይኔ በሉ እስኪ። ሃሌሉያ። እና እስራኤል ከ2 ወር ከ10 ቀን በኋላ መዝሙር ካፏ ተወሰደ እና ያ መዝሙር ወደ ታላቅ ምሬት፣ ያ በተስፋ የሞላ ህይወት ወደ ታላቅ ተስፋ መቁረጥ ውስጥ የተቀየረበት ጊዜ ነበር። እና ምን እንበላል? ምክንያቱም ስንቅ አዘጋጅተዋል፣ ይዛችሁ ውጡ ብሏቸዋል። ስንቁ መንገድ ላይ አለቀ፣ ተበላ፣ ተጠጣ። ቶሎ የሚደርሱ መስሏቸው ነበር፣ ግን እንዳሰቡት ቶሎ አልደረሱም። ስለዚህ ህይወታቸው መጠየቅ ጀመረ እና በዛ ጥያቄ ውስጥ እንግዲህ ዘጸአት ምዕራፍ 16 ላይ ታያላችሁ። ከኤሊምም ተጓዙ። የእስራኤል ልጆች ማህበር ሁሉ ከግብፅ አገር ከወጡ በኋላ በ2ኛው ወር ከወሩም በ15ኛው ቀን በኤሊምና በሲና መካከል ወዳለችው ወደ ሲን ምድረ በዳ መጡ። የእስራኤል ልጆች ማህበር ሁሉ በምድረ በዳ በሙሴና በአሮን ላይ አንጎራጎሩ። አገልጋይ ያለበት ፈተና። ስንደሰት ስንባረክ መልስ ሲመጣልን አገልጋዩን በጣም እንባርከዋለን። ደግሞ ህይወታችን በተለያየ አይነት የህይወት ጥያቄ ሲሞላ ደግሞ ተመልሶ አገልጋዩን እንነቅፋለን። አገልጋይን መንቀፍ የመድከም ማሳያ ነው። እና እስራኤል በደከመ ጊዜ በሙሴ ላይ አንጎራጎሩ። እስኪ በሙሴ ላይ አንጎራጎሩ በሉ። ከማንጎራጎር እግዚአብሔር ይጠብቃቸው። አሜን። ያ ባህርን የከፈለላቸው ያሻገራቸው አዲስን ተስፋ የሰጣቸውን ያ ሰው ላይ አፋቸውን ከፈቱ። በሙሴና በአሮን ላይ አንጎራጎሩ። የእስራኤልም ልጆች ይህን ጉባኤ ሁሉ በረሃብ ልትገሉ እኛን ወደዚህ ምድረ በዳ አውጥታቸዋል። ከስጋው እንጀት አጠገብ ተቀምጠን እንጀራ ስንበላ ስንጠግብ ሳለን በግብፅ ምድር በእግዚአብሔር እጅ ምን ነው በሞትን አሏቸው ይላል። እግዚአብሔርም ሙሴን በሕጌ ሄዱ ወይም አይሄዱ እንደሆነ እኔ እንድፈትናቸው እነሆ ከሰማይ እንጀራን አዘንብላቸዋለሁ፣ ሕዝቡም መጥተው ለዕለት ለዕለት የሚበቃቸውን ይልቀሙ አለ። ቁጥር 14 የወደቀውም ጠል ባለፈ ጊዜ እነሆ በመሬት ላይ እንደ ደቃቅ ውርጭ ሆኖ ቅርፊት የሚመስል ደቃቅ ነገር በምድረ በዳ ላይ ታየ። የእስራኤልም ልጆች ባዩት ጊዜ ያ ምን እንደሆነ አላወቁምና እርስ በርሳቸው ይህ ምንድን ነው ተባባሉ። ሙሴም ትበሉት ዘንድ እግዚአብሔር የሰጣችሁ እንጀራ ይህ ነው አላቸው። ቁጥር 35 የእስራኤልም ልጆች ወደሚኖሩበት ምድር እስኪመጡ ድረስ 40 ዓመት መና በሉ። ወደ ከነዓን ምድር ድንበር እስኪወጡ ድረስ መና በሉ። 40 ዓመት እግዚአብሔር መገባቸው፣ እግዚአብሔር አቀረበላቸው። ክብር ለስሙ ይሁን። ስለዚህ 40 ዓመት በምድረ በዳ ከበሉት ምግብ ጋር በማስተያየት መጽሐፍ ቅዱስ ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ራሱን ከሰማይ የወረደ ሕያው እንጀራ እኔ ነኝ አላቸው። ሃሌሉያ። ለመናው የመናው እውነታና ምሳሌነት
ይሄንን በዮሐንስ ወንጌል ምዕራፍ 6 ቁጥር 30 እስከ 58 ባለው ክፍል ውስጥ ያሉትን ዋና ዋና ጭብጦች ለእናንተ ማሳየት ፈልጋለሁ። ኢየሱስ ራሱን በምድረ በዳ ለእስራኤል 40 ዓመት የጥያቄያቸው መልስ የረሃባቸው ጥጋብ የሆናቸው መና ከእርሱ ሕይወት ጋር አገናኝቶ ከሱ ሚሽን ጋር አገናኝቶ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ላይ ከቁጥር 30 እስከ 58 ሲናገር ታያላችሁ። አይሁድ ልክ በጣም እዛ ላይ ያለውን ታሪክ ስታዩት ጌታችንና መድኃኒታችን ኢየሱስ ክርስቶስ ልክ ተአምራት አድርጎ በጣም ብዙ ሺህ ሕዝብ የመገበበት ጊዜ ነው እና በዚህ ሞቲቭ በጣም ብዙ ተከታይ ያፈራበት ጊዜ ነው እና በዛን ወቅት በተመሳሳይ ሁኔታ ያ ነገር ይቀጥላል ብለው ስላሰቡ ጌታ ኢየሱስ ክርስቶስን መከተል ጀመሩ። ልባቸውን ያውቅ የነበረ የእግዚአብሔር ልጅ መድኃኔ ዓለም ኢየሱስ ክርስቶስ ግን ራሱን ሁሌ መና እንደሚያቀርብ አገልጋይ ሳይሆን ራሱን እንደ ሕይወት እንጀራ ለነሱ ፕሬዘንት ያደረገበትን ያቀረበበትን ክፍል ነው የምናየው። አይሁድ ምን አሉ? አባቶቻችን በምድረ በዳ መና በሉ፣ አይተን እናምንህ ዘንድ ምን ምልክት ታደርጋለህ? ምን ታበላናለህ? ከዛ የተሻለ ተአምር በእኛ ሕይወት ላይ ምን ታደርጋለህ? የሚል ጥያቄ ሲያቀርቡለት ትመለከታላችሁ። አይሁድ ከብዙ ዘመን በኋላ ያ በምድረ በዳ አባቶቻቸው የበሉትን መና እንዲሰጣቸው ለኢየሱስ ላቀረቡት ጥያቄ ኢየሱስ እውነታውን በመንገር መና ለመስጠት ሳይሆን ራሱን እንደ ሕይወት እንጀራ ለሁሉ ለማቅረብ እንደመጣ እውነተኛው መብል እውነተኛው መጠጥ እርሱ እንደሆነ ለዛ በጥያቄ ለተሞሉ ተከታይ ላልሆኑ ግን ተከታይ ለሚመስሉ ሰዎች ሁሉ ጌታ ኢየሱስ ክርስቶስ ይህን ነገራቸው። ክብር ለኢየሱስ ይሁን። እና ቁጥር 30 ላይ አይተን እናምንህ ዘንድ ምን ምልክት ታደርጋለህ ብለው ይበሉ ዘንድ ከሰማይ እንጀራ ሰጣቸው ባሉት ጊዜ ነው ያን መና ከእርሱ የሕይወት እንጀራነት ጋር አገናኝቶ ጌታ ኢየሱስ ክርስቶስ ድንቅ የሆነ መልእክትን ለኛና ለነሱ ያስተላለፈው። ስለዚህ ኢየሱስ ክርስቶስ የሕይወት እንጀራ ነው። አሜን። በጸሎታችን የምንካፈለው ምን በላው እግዚአብሔርን ቃል ቁጭ ብለን ስንካፈል ምንካፈለው ምን በላው ምን ጎለምሰው ምን ጠነክረው ከክሳት የምንድነው ኢየሱስ ክርስቶስን በመብላት ነው። ሃሌሉያ። እግዚአብሔር በቃሉ እግዚአብሔር በመንፈሱ እግዚአብሔር በተለያዩ ምስጢራት ውስጥ የሚያካፍለን ሁሉ ጊዜ ማንን ነው? እስኪ ክርስቶስን በሉኝ። እስኪ ክርስቶስን በሉኝ። አሜን። ቃል ስንካፈል ምንካፈለው ክርስቶስን ነው። እጅ ሲጫን ምንካፈለው ክርስቶስን ነው። የተለያየ ክሳትን ከሕይወታችን ላይ የሚያርቅ ብርታትን ጥንካሬን ወደ ሕይወታችን የሚያመጣውን የሕይወት እንጀራ የሆነውን ክርስቶስን የምንካፈልባቸው ስርዓቶች ናቸው። ሁሉም ስርዓቶች ኢብን የእግዚአብሔር ቃል አገልግሎትም ክርስቶስን የማካፈል ዓላማ ነው ያለው። አሜን። እስኪ የሕይወት እንጀራ ክርስቶስ በሉና ጮሁ። እውነተኛው መብል ክርስቶስ በሉ። አሜን። ሃሌሉያ። የምንጸልየው ክርስቶስን ለመካፈል ነው። ጥያቄ ስላለን አይደለም። ሁሌ ወደ ጸሎት መሰዊያችን ስንሄድ የምንካፈለው ክርስቶስን ነው። የጸሎት መሰዊያችን ክርስቶስን የመካፈያ መሰዊያችን ነው። ግልጽ ነው ወይ? እንጂ ጸሎት ሁሉ ጊዜ ጥያቄ የማቅረቢያ ስፍራ ብቻ አይደለም፣ ክርስቶስን መካፈያ ነው። አሜን። ብዙ ምትጸልዩ ሰዎች ካላችሁ ክርስቶስን ተካፍላችሁታል ማለት ነው። በትክክለኛ ሞቲቭ ካረጋችሁት። በጣም ብዙ የሚጸልዩ ሰዎች ሙሴን አይታችሁታል አይደል? 40 ቀን በተራራው ላይ በቆየ ጊዜ ሌላ ሰው ሆኖ ነው የወጣው። የሚጸልይ ሰው ይለወጣል። የሚጸልይ ሰው እግዚአብሔርን ይመስላል። የሚጸልይ ሰው ክርስቶስን ይሸታል። የሚጸልይ ሰው በመንፈስ አሰራር እግዚአብሔር ይገርዘዋል። ነውርን ነቀፋን ሁሉ ከላዩ ላይ እግዚአብሔር ያንከባልላል። ከጸለይን ማለት በልማድ ካላደረግ ነው። ትክክለኛ ጸሎትን ከእግዚአብሔር ጋር ህብረት የማድረጊያ መንገድ እንደሆነ ከተረዳን
ለሚፈልግ ሁሉ ያገኛል። ምናገኘው ማንን ነው? እስኪ ክርስቶስ በሉኝ። አሜን ሃሌሉያ ሃሌሉያ። ክርስቶስን የምናገኝባቸው ሚስጥራቶች ናቸው ሁሉም። ክርስቶስን ማንካፈልበት ሚስጥራዊ ስርዓት አዲስ ኪዳን ላይ የለም። ስለዚህ ጌታ ኢየሱስ ክርስቶስ እኔ የሕይወት እንጀራ ነኝ። ስትጸልዩ ክርስቶስን ብሉት። የእግዚአብሔርን ቃል ስትሰሙ ስትማሩ በቃሉ ውስጥ ክርስቶስን ተገናኙት። ምክንያቱም አእምሮአችንን የማሳደግ አእምሮአችንን በተለያየ ጥበብ የመሙላት ዓላማ ሳይሆን እግዚአብሔር ያለው ዓላማው እኛን በክርስቶስ መሙላት ነው። እኛን በክርስቶስ መጠቅለል ነው። ሃሌሉያ ሃሌሉያ። ስለዚህ ስንጸልይ ክርስቶስን ኤክስፔክት እናድርግ። የእግዚአብሔርን ቃል ስንሰማ ክርስቶስን ኤክስፔክት እናድርግ፣ እንጠባበቅ። እጅ ሲጫንብን ክርስቶስን መካፈላችንን እርግጠኛ እንሁን። ክርስቶስን ያልበላ ክርስቶስን ያልጠጣ ከክርስቶስ ጋር እውነተኛና ትክክለኛ ህብረት የሌለው ሰው ጠንካራ አይሆንም። ደግሞም ክርስቶስ በሕይወቱ አይታይም። ግልጽ ነው ወይ? ግልጽ ነው ወይ? ጌታ ይባረክ። ሃሌሉያ። ስለዚህ እዚህ ላይ ጌታ ኢየሱስ ክርስቶስ ያለውን ነገር ስናይ እውነተኛው መብል እኔ ነኝ አለ። መቼ እንብላው? ህብረት ስናደርግ፣ ጌታን ለማምለክ ስንሰበሰብ። ሌላ ምን አለን? ግልጽ ነው ወይ? እዚህ ያለው ማን ነው? ጌታ ነው አይደለ? ከእርሱስ ጋር ህብረት ባደረግን ጊዜ እርሱን ለመብላት እርሱን ለመካፈል ነው እዚህ ያለ ነው። አሜን። እንጂ የዕለቱን መርሃ ግብር ለማሟላት አይደለም። ክብር ለስሙ ይሁን። ስለዚህ የመና እውነታና ምሳሌነትን ስትመለከቱ ጌታ ኢየሱስ ክርስቶስ ያን መና ወደ ጎን አደረገና ያን የመስጠት ሳይሆን እውነተኛ መብል አድርጎ ራሱን ለሕዝብ ለማቅረብ እንደመጣ ተናገራቸው። ክብር ለስሙ ይሁን። እንዲያውም አንድ ነገር ነገራቸው። እንግዲህ እንኪያ አይተን እንድናምን አንተ ምን ምልክት ታደርጋለህ ባሉት ጊዜ ቁጥር 30 ላይ ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ አሉት። ቁጥር 49 ላይ ጌታ ኢየሱስ ክርስቶስ ምን አለ? አባቶቻችሁ በምድረ በዳ መና በሉ ግን ሞቱም። የሚበላኝ እንዳይሞት፣ የሚበላኝ ለዘላለም ሕያው እንዲሆን፣ የሚበላኝ እንዳይራብ፣ የሚበላኝ እንዳይጠማ እኔ የሕይወት እንጀራ ነኝ አለ ጌታ ኢየሱስ ክርስቶስ። ሃሌሉያ። ስለዚህ ጌታ ኢየሱስ ክርስቶስ እነሱ ላቀረቡት ጥያቄ የመለሰውን መልስ ላንብብ። እውነተኛ እንጀራ ከሰማይ የሚሰጣችሁ ሙሴ ሳይሆን አባቴ ነው አለ። ከሰማይ እንጀራ የሰጣችሁ ሙሴ አይደለም። የእግዚአብሔር እንጀራ፣ እስኪ የእግዚአብሔር እንጀራ በሉ፣ ደስ ይላል። እስኪ የእግዚአብሔር እንጀራ በሉ። አሜን ሃሌሉያ። የእግዚአብሔር እንጀራ ምን በላው፣ የምንጠጣው፣ ምን ቆርሰው፣ ምን ካፈለው የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ደግሞ ሕይወትን የሚሰጥ ነው አላቸው። ከሰማይ የሚወርድ ነው፣ የእግዚአብሔር ነው፣ ሕይወትን ደግሞ የሚሰጥ ነው። ይህን ሲላቸው ጌታ ሆይ ይህን እንጀራ ዘወትር ስጠን፣ ዘወትር ስጠን። ከዚህ በኋላ ያንተ ቤተ ክርስቲያን አባላት እንሆናለን፣ ችግር የለም። ዘወትር ስጠን፣ አብላን። ይሄን ክብር ለስሙ ይሆን። ጌታ ግን ምን አለ? የሕይወት እንጀራ እኔ ነኝ አለ። ሃሌሉያ። የሕይወት እንጀራ እኔ ነኝ። እስኪ የሕይወት እንጀራ በሉ፣ ክርስቶስ በሉ። እስኪ እንጀራዬ በሉ። አሜን። ክርስቶስ ነው የምንበላው፣ የሚያጠግበን፣ የሚያረካን፣ በሰላም በደስታ የሚሞላን የሕይወት እንጀራችን፣ ጥጋባችን፣ ደስታችን፣ ረፍታችን፣ ሰላማችን፣ የሕይወት እንጀራችን ክርስቶስ ነው።
ስለዚህ ወደ ቤተ ክርስቲያን ስንመጣ ክርስቶስን መካፈል አስበን እንምጣ። ስንጸልይ ክርስቶስን ለመካፈል እንጸልይ። ወደ መሰዊያችን ስንቀርብ ክርስቶስን የመካፈል ዓላማ ይዘን እንቅረብ። ያኔ እኛን ይቀንስና ክርስቶስን በእኛ ሕይወት ውስጥ ያበዛል። መጽሐፍ ቅዱስ ላይ ክርስቶስ ኢየሱስ በጣም ቶፕ የሚባል አይነት ሕይወት የኖረ ሰው አይደለም። በጣም ብዙ ሰዎች እንደሚሉት ባለጠጋም አይደለም። ግልጽ ነው ወይ? ባለጠጋ አልነበረም። እና ጌታ ኢየሱስ ክርስቶስ ግን ጥያቄ አልባ አይነት ሕይወት የሚኖር ሰው ነው። ስለዚህ ከዚህ ጌታ ጋር ህብረት ባደረግን ቁጥር ሳናቀው ቫኒሽ ያደርጋል። ብዙ ነገር ከሕይወታችሁ ላይ ይወሰዳል። ሃሌሉያ። ስለዚህ እግዚአብሔር እንጀራ ከሰማይ የወረደ ለዓለም ሕይወትን የሚሰጥ እኔ ነኝ አለ ጌታ ኢየሱስ። ጌታ ሆይ ይህን እንጀራ ዘወትር ስጠን። እኛ በተስተካከለ ሞቲቭ እስኪ ጌታ ሆይ በሉት። ይህን እንጀራ ዘወትር ስጠን። ያብላን። አሜን። ክሳት ይራቅ። አሜን። ድካም ይራቅ በጌታ በኢየሱስ ስም። የመፍገምገም ይራቅ በጌታ በኢየሱስ ስም። ሃሌሉያ። መጎልመስ መጠንከር ይሁን በኢየሱስ ስም። ያለነው በዚህ ዓለም ውስጥ ነው። ፓስተር ሁሌ እንደሚናገረው ይሄ ዓለም ይላል፣ በጣም ደስ ይለኛል፣ የሲኦል ጎረቤት ነው ይላል። ፕሬዝ ጋድ። የሚናገራቸው ቃላቶች እኮ ድሮ ጽፋቸው ነበር። በጣም አሉኝ ኮምፒውተር ላይ አባባሎች በጣም ይገልጣሉ። አሜን ሃሌሉያ። ይሄ ዓለም የሲኦል ጎረቤት ነው። ሪላክስ አታድርግ። ሃሌሉያ። ገነት አይደለም ይሄ። ክብር ለስሙ ይሁን። በጥያቄ የተሞላው የነሱ ምላሽ ይሄ ኢየሱስ ክርስቶስ ለሰጣቸው ምላሽ የሰጡት ምላሽ ምንድነው? እንግዲህ አይሁድ ከሰማይ የወረደ እንጀራ እኔ ነኝ ስላለ ስለ እርሱ አንጎራጎሩና ቁጥር 41 አባቱን እና እናቱን የምናውቃቸው ይህ ዮሴፍ ልጅ ኢየሱስ አይደለምን? እንግዲህ ከሰማይ ወርጃለሁ እንዴት ይላል አሉ። ጉድ መጽዮ ጉድ መጣ። ሃሌሉያ። ክብር ለእርሱ ይሁን። ኢየሱስ እንጀራችን ነው። ሃሌሉያ ሃሌሉያ። አባቱንና እናቱን የምናውቃቸው አይደሉም? የኛ ሰፈርተኛ አይደሉም እንዴ? አብረን ቡና እንጠጣለን። አንዳንዴ የአይሁድ ባህል ሲሆን ድግስም ሲኖር አብረን ፓርቲሲፔት እናደርጋለን። እና ይሄ ከሰማይ ወርጃለሁ እንዴት ይላል አሉ። ጌታ ኢየሱስ ክርስቶስ በጣም የሚገርም ቃል በዮሐንስ ወንጌል ተናግሯል። ዮሐንስ ወንጌል ምዕራፍ 8 ቁጥር 19 ላይ አባትህ ወዴት ነው አሉት ኢየሱስን። ኢየሱስ መልሶ እኔንም ወይም አባቴን አታውቁም፣ እኔንስ ብታውቁኝ አባቴን ደግሞ ባወቃችሁት ነበር አላቸው። ዮሐንስ 14:7 ላይ ኢየሱስ ይህን ደግሞታል። እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር፣ ካሁንም ጀምራችሁ ታውቁታላችሁ፣ አይታችሁትም አላላቸው ለነ ፊልጶስ። ክብር ለስሙ ይሁን። ሃሌሉያ። ስለዚህ ወደ ኢየሱስ ክርስቶስ የሚመጣው ሰው ምን አይነት ሰው ነው? ከአብ የሰማ መጽሐፍ ቅዱስ ሲናገር በዛው በዮሐንስ ወንጌል ምዕራፍ 6 ቁጥር 44 ላይ አስደናቂውን የኢየሱስ ክርስቶስን ምላሽ ትመለከታላችሁ። ይሄ የምናውቃቸው አባቱ እናቱ የኛ ሰፈር የኛ ማህበርተኛ አይደሉም ወይ ለሚሉት ሰዎች ኢየሱስ ክርስቶስ የሰጠው መልስ ምንድነው? የላከኝ አብ አባቴ ከሳበው በቀር ወደ እኔ ሊመጣ የሚችል የለም። ቁጥር 45 ከአብ የሰማ የተማረ ወደ እኔ ይመጣል።
ሰምታችኋል አይደል? እናንተ ከአብ ሰምታችኋል፣ ከአብ ተምራችኋል፣ አብ ስቧችኋል። ለዛ ነው ወደ ጌታ ወደ ኢየሱስ ክርስቶስ የመጣ ነው። ክብር ለስሙ ይሁን። ቁጥር 49 ላይም እንደዚህ ይላል፣ አባቶቻችሁ በምድረ በዳ መና በሉ ሞቱ። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ ፍሬሽ እንጀራ ይህ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው። ይህ እንግዲህ ዮሐንስ ወንጌል ምዕራፍ 6 ላይ ያለው አጠቃላይ ይዘቱ ከክርስቶስ ጋር ስላለ ጥልቅ ኅብረትና ግንኙነት የሚያወራ ክፍል ነው። አሜን አሜን። ክብር ለስሙ ይሁን። ክብር ለስሙ ይሁንለት። በእውነት ጌታን እጅግ አድርገን እናመሰግነዋለን። እሱ ቸር ነው። እሱ መሐሪ ነው። እሱ የነፍሳችን ጥያቄ መልስ ነው። ክብር ለስሙ ይሁንለት። ሃሌሉያ። ስለዚህ ዛሬ በምን እንደምድም፣ በምን እንቋጭ? ከክርስቶስ ጋር ኅብረት እናድርግ። ክርስቶስ የሕይወት እንጀራችን ነው። ክርስቶስ የሕይወት ውሃችን ነው። ክርስቶስ ሁሉ ነው። የሁሉ ነገር መልስ ነው። አባቶች መና በልተው እንደሞቱ ሳይሆን እርሱ ለሰው ልጅ ሕይወት የሚያስፈልጉትን ጥያቄዎች ሁሉ ብቸኛና ፍጹም መልስ መሆኑን ማወጁ ነው። ጌታ ኢየሱስ ክርስቶስ ምን አለ? አባቶች መና በልተው በሞቱበት ምድረ በዳ፣ በዚህ ምድረ በዳ ውስጥ ክርስቶስ መጥቶ እኔ የሕይወት እንጀራ ነኝ ሲል ምን ማለቱ ነው? እርሱ ለሰው ልጅ፣ ለእኔ፣ ላንተ፣ ላንቺ፣ ለርሶ፣ ለሁላችን ለሚያስፈልጉን ጥያቄዎች ሁሉ ብቸኛና ፍጹም መልስ መሆኑን ማወጁ ነው። ጥያቄ አልባ ሕይወት መኖር ከፈለግን ከክርስቶስ ጋር ኅብረት እናድርግ። ጥያቄ አልባ ሕይወት መኖር ከፈለግን ወደ ክርስቶስ እንምጣ። ክብር ለኢየሱስ ክርስቶስ ይሁን። ሃሌሉያ። ይሄ ለነፍስ እርካታ ነው። በምድረ በዳ በዚህ ዓለም ጉዟችን ደግሞ መንገዳችንና የብርታታችን ምግብ ነው። ቆላስይስ ምዕራፍ 3 ቁጥር 11 ላይ እንደዚህ ይናገራል። በዚያ የግሪክ ሰው፣ በዚያ አይሁድ፣ በዚያ ያልተገረዘ፣ በዚያ የተገረዘ። በዚያ የሚለው ማንን ነው? ስለ ቦታ ነው እንደሚያወራው። በዚያ ማለት በክርስቶስ ማለት ነው። በዚያ በክርስቶስ ክብር ለስሙ ይሁን። በዚያ ወይም በርሱ ወይም በክርስቶስ የግሪክ ሰው፣ አይሁድ፣ የተገረዘ፣ ያልተገረዘ፣ አረማዊ፣ አስኩስቲስ፣ ባሪያ፣ ጨዋ ሰው መሆን አልተቻለም። ነገር ግን ክርስቶስ ሁሉ ነው፣ በሁሉም ነው። ክርስቶስ ሁሉ ነው ሲል ለማንኛውም የሰው ልጅ ፍላጎት፣ ለማንኛውም ዘር፣ ለማንኛውም ባህል እና ማህበራዊ ደረጃ የሚያስፈልገው እውነተኛው እንጀራ መሆኑን ማሳየቱ ነው። ትርጉምና እርካታ ክርስቶስ ራሱ ነው። እርሱ ለሁሉም ወገን፣ ለግሪኩም፣ ለአስኩስቲሲውም፣ ለአይሁዱም፣ ለግሪኩም፣ ለሁሉም የጥጋብና የእርካታ ምንጭ ነው። ብዙዎች ሃይማኖት አላቸው፣ ግን ከክርስቶስ ጋር እውነተኛና ትክክለኛ ኅብረት የላቸውም። ስለዚህ ነፍሳቸው ትከሳለች፣ ነፍሳቸው ትራባለች። ዛሬ ግን ወደዚህ ወደ ሕይወት እንጀራ ወደ ጌታችን ወደ ኢየሱስ ክርስቶስ እንመለስ። አሜን። እሱ ፍጹም እርካታችን፣ ፍጹም መልሳችን፣ ፍጹም ጥጋባችን ይሆንልናል። ቅዱስ አውግስቲን የተባለ የቤተ ክርስቲያን አባት የተናገረውን ባለፈው ፓስተር ሲናገር የሰማሁትን ለእናንተ ደግሜ ብናገረው ደስ ይለኛል። ሃሌሉያ። አምላክ ሆይ ለራስህ ፈጥረህናልና ነፍሳችን ባንተ ውስጥ እስክታርፍ ድረስ እረፍት የላትም። ማረፊያ ስፍራችን አንተ ነህ። ሃሌሉያ። ክብር ለእርሱ ይሆንለት፣ ክብር ለእርሱ ይሆንለት። ለጥጋባችን ለእርካታችን ምክንያት እንዲሆን እግዚአብሔር ሳይሰስት
ልጁን ስለሰጠን በጭብጨባና በእልልታ ለእግዚአብሔር ክብር እናመጣለታለን። ክብር ይገባዋል። ሃሌሉያ! እንድንበላው፣ እንድንጠግብ፣ እንድንጠጣውና እንድንረካ የርካታችን የጥጋባችን ምንጭ፣ የደስታችን የረፍታችን ምንጭ እንዲሆን የሰጠን ብቸኛ መፍትሄ፣ ብቸኛ እንጀራ፣ እውነተኛና ሕያው እንጀራ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ዛሬም ጌታ ኢየሱስ ክርስቶስን ያልተቀበላችሁ ከዚህ እንጀራ ወይም ከዚህ ከእግዚአብሔር ማዕድ ያልበላችሁ ካላችሁ ኢየሱስ ክርስቶስን ወደ ሕይወታችሁ ጋብዙት። ጌታ ኢየሱስ ክርስቶስ ምን አለ? በር ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ወደ እሱ ገባለሁ፣ እሱ ከኔ ጋር ይበላል። ከእሱ ጋር ሰላምን ለመብላት፣ እርካታን፣ ደስታን፣ ረፍትን ለመብላት ዛሬ እድል ለጌታ ለኢየሱስ ክርስቶስ እንድትሰጡ ትጋብዛችኋለሁ። ጌታን የተቀበላችሁና ከዚህ የሕይወት እንጀራ የቀመሳችሁ የዚህን ደስታና ሐሴት የተካፈላችሁ ደግሞ ከክርስቶስ ጋር ኅብረት ማድረጋችሁን ቀጥሉ። ይሄ ዓለም እየጨመረ እየከፋ የሚሄድ ዓለም ነው። ወደ ቀኝ ወደ ግራ የለም። ጌታ ይመስገን። የተረጋጋ በእረፍት የተሞላ ዓለም አንጠብቅም። አመፀኛው ወደፊት ያምጽ፣ ክፉ ወደፊት ክፉ ያድርግ፣ ጻድቆ ደግሞ ወደፊት ጽድቅ ያድርግ ብሏል እግዚአብሔር። ክብር ለኢየሱስ ይሁን። ስለዚህ እንድትበረቱ ከእግዚአብሔር ጋር ኅብረት እንድታደርጉ በቃሉ በጸሎት ቤተክርስቲያን በቅዱሳን ኅብረት በመገኘት ኅብረት በማድረግ እንድትበረቱ ይሄ መጨረሻ ማሳሰቢያዬ ነው። አዳዲስ ወገኖች ደግሞ ዛሬ እግዚአብሔር እድል ሰጧችሁ በዚህ ቦታ ያላችሁ ለእናንተ ደግሞ የመጨረሻ መልእክት አለኝ። ጌታ ኢየሱስ ክርስቶስን ወደ ሕይወታችሁ እንድትጋብዙት፣ የሕይወታችሁ ጌታና አዳኝ አድርጋችሁ እንድትቀበሉት፣ ነፍሳችሁ ከዚህ ምድር ላይ በምትወሰድበት ጊዜ ጌታ ኢየሱስ ክርስቶስ ዋስ እንዲሆናችሁ፣ ምስክር እንዲሆናችሁ አውቀዋለሁ እንዲል። አላውቃችሁም አይደል ያለው? አውቀዋለሁ ይሄ እንዲላችሁ የሕይወታችሁ ዋስትና እንዲሆን ጌታ ኢየሱስ ክርስቶስን ወደ ሕይወታችሁ እንድትጋብዙት እድል ልንሰጣችሁ እንፈልጋለን። ኢየሱስ ክርስቶስ ብቸኛ የሕይወት እንጀራ ነው። ሃሌሉያ! በጌታ ፊት እንቆማለን። አመስግኑት እግዚአብሔርን። እግዚአብሔር ስለሰጣችሁ የሕይወት እንጀራ፣ ክሳታችንን የሚያርቅ እንጀራ፣ እረፍትንና ሰላምን የሚያበዛ የሕይወት እንጀራ የሆነውን ክርስቶስን እግዚአብሔር ሳይሰስት ስለሰጠን በእውነት እናመሰግነዋለን። ዛሬ ጌታን መቀበል ፈልጋለሁ፣ ቃል ኪዳናዊ ጸሎት ዛሬ በእግዚአብሔርና በእናንተ ፊት ማድረግ ፈልጋለሁ የምትሉ ካላችሁ ዛሬ ደግሞ ለእናንተ እድል እንሰጣለን። ሌሎቻችን መጸለያችንን እንቀጥላለን። አይኖቻችንን ጨፍነን በሕያው አምላክ በእግዚአብሔር ፊት እንጸልያለን። እንኳን ደህና መጣችሁ። እግዚአብሔር ይባረክ። እግዚአብሔር ይባርካችሁ። ኑ ጌታን መቀበል ፈልጋለሁ፣ ከእግዚአብሔር ጋር ቃል ኪዳናዊ ጸሎት ማድረግ ፈልጋለሁ፣ ሕይወቴን ለሕያው አምላክ ለእግዚአብሔር መስጠት ፈልጋለሁ። ከዚህ ጊዜ ጀምሮ ደግሞ ጌታን መከተል ፈልጋለሁ። በዚህ ዓለም ላይ እሱ ተስፋዬ፣ ብርሃኔ፣ አዳኜ፣ እረፍቴ እንዲሆንልኝ ፈልጋለሁ። ከክርስቶስ ውጭ ተስፋ የለም የምትሉ ይሄ መልእክት አድሬስ ያደረጋችሁ ወገኖች አጨብጭቡላቸው። እግዚአብሔር ይባረክ። እንኳን ደህና መጣችሁ። ክብር ለስሙ ይሁን። አምልጡ። ክብር ለእግዚአብሔር ይሁን። ማምለጫው ብቸኛው ማምለጫ አለት ክርስቶስ ብቻ ነው። ሌላ ማምለጫ፣ ሌላ መዳኛ የለም። ማምለጫ እንዲሆነን መዳኛ እንዲሆነን እግዚአብሔር የሰጠን ማምለጫችን አለታችን ክርስቶስ ብቻ ነው። ሃሌሉያ! ስለዚህ ዛሬ ጌታን መቀበል ፈልጋለሁ፣ ዛሬ ሕይወቴን ለጌታ አሳልፌ መስጠት ፈልጋለሁ የምትሉ መምጣት ትችላላችሁ። እንኳን ደህና መጣችሁ። እንኳን ጌታ ረዳችሁ። አጨብጭቡላቸው። ሃሌሉያ! እንኳን ደህና መጣችሁ። እንኳን ጌታ ረዳችሁ። እግዚአብሔር የተመሰገነ ይሁን። በዚህ በመጨረሻ ዘመን ዋሳችን፣ ጠበቃችን፣ አዳኛችን ክርስቶስና ክርስቶስ ብቻ ነው። ከክርስቶስ ውጪ መዳን የለም። ከመቤታችን ከቅድስት ድንግል ማርያም የተወለደው ቃል የነበረው ሥጋ የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ የዓለም ተስፋ ነው። የኔና የናንተ ተስፋና ብርሃን ነው። እሱ ብርሃናችን ነው። እሱ መድኃኒታችን ነው። እሱ የሕይወታችን የመኖራችን ትርጉም ነው። ስለዚህ መምጣት ትችላላችሁ። እንኳን ደህና መጣችሁ። እናንተ እንኳን እግዚአብሔር ረዳችሁ። ክብር ለኢየሱስ ክርስቶስ ይሁን። ሃሌሉያ! እግዚአብሔርን ለመከተል መወሰን በጣም ትልቅ ጥበብ ነው። ጌታ ይባረክ። ለእናንተ ለቀራችሁት ደግሞ ማበረታታት ፈልጋለሁ። አጨብጭቡላቸው። ጌታ ይባረክ። ነይ በዚህ
ኑ በዚህ ይኸው ነይ እዚህ። ይሄ እግዚአብሔር ቤት ነው። ኃጢአተኞች የሚድኑበት፣ ኃጢአተኞች ተስፋ የሚያገኙበት፣ ኃጢአተኞች የእግዚአብሔር ልጅ የሚሆኑበት፣ እግዚአብሔር ጋር የሚገናኙበት ስፍራ ነው። ይህ የትውልድ ሁሉ ተስፋ ቤት ነው። ዛሬ በአጋጣሚ የመጣችሁ ወገኖች እግዚአብሔር ይወዳችኋል። ጌታ ኢየሱስ ክርስቶስ ሊረዳችሁ ሊያድናችሁ ይፈልጋል። ይህን ድምፅ ሰምታችሁ አትቀመጡ። በእውነት ወስኑና ኑ። ይሄ የእናንተን ታሪክና ፍጻሜ የሚወስን ውሳኔ ነው። የሚቀይር ታላቅ ውሳኔ ነው። እግዚአብሔር ይመስገን። በውጭ ባለው አዳራሽም ካላችሁ መምጣት ትችላላችሁ። እግዚአብሔር ሆይ እናመሰግናለን፣ እናመሰግናለን፣ እናመሰግናለን። ክብርና ምስጋና ሁሉ ላንተ ይሁን። ደክም ያለው በተለያየ አይነት የህይወት ወጀብ ውስጥ ደግሞ ደክም ያለው የምትሉ ካላችሁ ቃል ኪዳናችሁን ማደስ የምትፈልጉ ዛሬ ለእናንተ እድል መስጠት እንፈልጋለን። መምጣት ትችላላችሁ። ቃል ኪዳናችሁን አድሱ። አካሄዳችሁን ከእግዚአብሔር ጋር አድርጉ። ሃሌሉያ። እግዚአብሔር ሆይ እናመሰግናለን። ተባረኪ። ነይ አጨብጭቡላት። ጌታ ይባረክ። ነይ በዚህ ነይ። እዛ ጋር ሁኚ። ጌታ ይረዳሻል። እግዚአብሔር ጸጋ ይሰጥሻል። የጸጋ ሁሉ አምላክ እግዚአብሔር ይረዳሻል፣ ያግዝሻል፣ ከድካም ያበረታሻል። እግዚአብሔር ይቀበላቸዋል። ኃጢአታችሁን ይቅር ይላል፣ ያድናቸዋል፣ ይታደጋቸዋል፣ ብርሃን ይሆንላቸዋል፣ ጨለማችሁን ያበራል፣ እድል ይሰጣቸዋል፣ እረፍት ይሆንላቸዋል፣ የዘላለም ሕይወት ተስፋ ይሆናቸዋል። በዚህ ዓለም ላይ ስትኖሩ ስትሄዱ ደግሞ ዋስና ጠበቃ ይሆንላቸዋል። ክብር ለኢየሱስ ክርስቶስ ይሁን። እንኳን ደህና መጣ ወንድሜ፣ እንኳን ጌታ ረዳ። ጌታ ኢየሱስ ክርስቶስ ይወድሃል። እሱ ብቸኛ ብርሃን ነው። እሱ እውነተኛ ጥጋባችን ነው። እሱ ረፍታችን ነው። የእግዚአብሔር ልጅ መድኃኔ ዓለም ኢየሱስ ክርስቶስ እሱ እውነተኛ እንጀራ ነው። የተራቡ ሁሉ የሚበሉት፣ የተራቡ ሁሉ የሚቆርሱት፣ የተራቡ ሁሉ የሚካፈሉት፣ የተራቡ ሁሉ የሚጠግቡበት የእግዚአብሔር ልጅ ኢየሱስ ክርስቶስ የሰማይ እንጀራ ኢየሱስ። ሃሌሉያ። እናመሰግናለን፣ እናመሰግናለን። የከሳች ነፍሳችንን የሚያወፍራት ለሕይወታችን ተስፋና ብርሃን የሚሆን ሌላ የለም። መጽሐፍ ቅዱስ እንደዛ ይላል። እንድንድንበት እግዚአብሔር የሰጠን ሌላ የለም። ኢየሱስን አለመቀበል በጣም ትልቅ ወንጀል ነው። ሃሌሉያ። ለአንድ ሰው እድል መስጠት ፈልጋለሁ። እየተወዛገብክ ያለህ እየተወዛገብሽ ያለሽ እህቴ ኑ፣ ጌታ ይወዳቸዋል። ኑ፣ እግዚአብሔር ከእናንተ የሚፈልገው ነገር ሌላ የለም። ሁሉን ጨርሷል፣ ሁሉን ፈጽሞታል። ስለዚህ ጌታን መቀበል ፈልጋለሁ፣ ፍጻሜ እንዲስተካከል ፈልጋለሁ የምትሉ ካላችሁ ለእናንተ እድል መስጠት ፈልጋለሁ። ኢየሱስን መከተል ዘመናዊነት ነው። እንደኛ አይነት አራዳ የለም። እንደኛ አይነት ጥበብን የተሞላ ሰው የለም። እንደኛ ደግሞ እግዚአብሔርን የሚወድ ሰው የለም። ክብር ለስሙ ይሁን። ከምንም ነገር አትጎሉም። ጌታ ይረዳችኋል። አጨብጭቡላቸው ለነዚህ ወገኖቻችን። ተመስገን። ሃሌሉያ። እንኳን ደህና መጣችሁ። እንኳን ጌታ ረዳችሁ። ጌታ ኢየሱስ ክርስቶስ ይወዳችኋል። እሱ የሕይወታችሁ ብርሃን ይሆናል። ተስፋ በሌለበት በዚህ ምድር ላይ ተስፋ ይሆንላችኋል። ራሱን ያካፍላችኋል። ከዘላለም ሞት ይታደጋችኋል። አሁን ከኔ ጋር ቃል ኪዳናዊ ጸሎት በሕያው አምላክ በእግዚአብሔር ፊት እናደርጋለን። እጆቻችን ወደ እግዚአብሔር ወደ አምላካችን እናነሳለን። እምትሉትን እግዚአብሔር ይሰማል። ሃሌሉያ። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔን ኃጢአተኛ ነኝ፣ ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ክፉ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ዛሬ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ ባፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ።
አሁን ልጅ ነኝ። ይህን እድል ስለሰጠኸኝ አመሰግንሃለሁ። እግዚአብሔር ሆይ እናመሰግንሃለን። ክብር ሁሉ ላንተ ይሁን። አጨብጭቡላቸው። ጌታ ስለረዳቸው ለእግዚአብሔር ለአምላካችን ክብር ይሁንለት።